ቀደም ሲል እንግዲህ ውሃን ከተለያዩ ሁኔታዎች አንፃር ያየናቸው ነበረ። እንግዲህ በክርስትናው ዓለም ሲታይ እንግዲህ በልጆች በተወለዱ በ40ና በ80 ቀናቸው ከእግዚአብሔር ጋር የእግዚአብሔር ልጅነት ያገኛሉ ብሎ የሚያስበው በተለይ የኦርቶዶክስ ዓለም የሚያምነው በውሃ ጥምቀት ነው። ልጆቹን በውሃ ሲጠመቁ ከእግዚአብሔር ጋር ግንኙነት አድርጎ ወይም ደግሞ የእግዚአብሔር ልጅነት አገኙ ብሎ ያስባል። ስለዚህ የእግዚአብሔር ልጅ ለመሆን ውሃ መሰረታዊ ነገር ነው ማለት ነው በክርስትናው ዓለም በተለይ በዚህ በኦርቶዶክሱ ዓለም ማለት ነው። ስለዚህ ውሃን ክርስትናው እንደዚህ ያየዋል። የተለያዩ እንግዲህ ለመዳን የሚደረጉ ልጅነትን ለማግኘት የሚደረግ ጥምቀት አለ። ከዛ ውጪ ግን ለስደት ሰዎች በአቅራቢያቸው እየሄዱ ከደዌ እንዲፈወሱ ካላቸው ህመም እንዲፈወሱ የተለያዩ ጥምቀት ስርዓትን ያካሂዳሉ። እንግዲህ ይህም ስናየው ከመቀደስ ጋር ከመንጻት ጋር ይገናኛል ማለት ነው። ሌላው እስልምና ላይም ስናይ እንግዲህ የእስልምናው ማለት ከውሃ ጋር ጥብቅ ግንኙነት አለው። ለምሳሌ በቀን ቢያንስ ወደ 5 ስግደት ያደርጋሉ ወይም ደግሞ ጸሎት ያደርጋሉ አይደለ? ይሄ የአምልኮ ስርዓታቸው ነው። ይሄን የአምልኮ ስርዓት ከመፈጸማቸው በፊት በውሃ ራሳቸውን የማንጻት ግዴታ አለባቸው እና ውሃም እስልምናው ዓለም ላይ ከባድ የሆነ ወይም ደግሞ ትልቅ የሆነ ስፍራ አለው። እንዲሁም ደግሞ ዘምዘም የሚባል ውሃም አላቸው፣ ቅዱስ ውሃ የሚባልም አላቸውና ይሄም ከዛ ጋር ይገናኛል ማለት ነው። የክርስትናውም የእስልምናውም ዓለም ውሃን አስፈላጊ መሳሪያ ወይም ደግሞ የአምልኮ ስርዓትን ለመፈጸም በጣም አስፈላጊ መሳሪያ አድርጎ ይጠቀሙባቸዋል። ሌላው እንግዲህ የአይሁዶችን ነው የምናየው። አይሁዶች ሚክቫህ የሚባል ስርዓት አላቸው። ይህ ስርዓት እንግዲህ የጥምቀት ስርዓት ነው ወይም ደግሞ የመንጻት ስርዓት ነው። የተለያዩ ጥምቀቶችን የሚያደርጉበት ስርዓት ነውና ይህ ስርዓት በመጽሐፋቸው ላይ ሚሻህ የሚባል መጽሐፋቸው ላይ አለ። ምን ያህል ሊትር ውሃ ይደረጋል ገንዳ ውስጥ፣ ከዛ በምን ያህል ሰዓት ይቆያል ውሃ ላይ የሚለው ስርዓቱ በየአንዳንዱ ይህ የውሃ ስርዓት ይህ የመጠመቅ ስርዓት በመጽሐፋቸው ላይ አለ። ከዛ ውጪ ግን ይህን የጥምቀት ስርዓት የሚያካሂዱት ወንዶች ከበዓላት በፊት ከየትኛውም በዓል በፊት ወንዶች በገንዳ ውስጥ ሄደው የመጠመቅ ይህን ስርዓት ያካሂዳሉ። ከዛ ውጪ የትኛው የአምልኮ ስርዓቱ ከመፈጸሙ በፊት የአምልኮ ስርዓት አላቸው። ያን የአምልኮ ስርዓት ከመፈጸማቸው በፊት ራሳቸውን በውሃ የማንጻት በውሃ የመጠመቅ ስርዓት አላቸው ማለት ነው። ሴቶች ከወለዱ በኋላ ከወር አበባ ጊዜ በኋላ ከማግባታቸው ወይም ደግሞ ከሰርጋቸው በፊት በዚህ የመንጻት ስርዓትን ያካሂዳሉ ማለት ነው። ስለዚህ ከፍተኛ የሆነ ውሃ ስፍራ አለው ማለት ነው። በእነሱ ምክንያት ለመቀደስ ወይም ደግሞ ቅድስናን ለማግኘት ወይ ወደ ቅድስና የሚወስዳቸው መንገድ ላይ ለመግባት የአምልኮ ስርዓት ላይ ለመግባት ይህን ሚክቫህ የሚባል የመንጻት ስርዓት የመፈጸም ግዴታ አለበት ማለት ነው። ሌላኛው እንግዲህ አኒዝም የሚባሉ እምነት አለ። ታውቁታላችሁ ይህን እምነት? ዛሬ ሰሞኑን ከፍጼ ጋር እንኳን በተደጋጋሚ ያወራንበት መሰለኝ ስለ አኒዝም ማህበረሰብ ማለት ነው። ይሄ ማህበረሰብ እንግዲህ ከተፈጥሮ ጋር ጥብቅ የሆነ ግንኙነት ወይም ደግሞ ቁርኝነት አለው። ለተፈጥሮ የተለየ ተፈጥሮን በተለየ ሁኔታ የሚንከባከብ እያንዳንዱ ሰው አምላክ አለ፣ እያንዳንዱ ፍጥረት አምላክ አለው ብሎ ነው የሚያስበውና ውሃንም እንዴት ያስበዋል? ውሃ እንደ አንድ አካል ያስበዋል። የራሱ የሆነ ኃይል አለው። ክፉም መጥፎም የሚያደርግ የራሱ የሆነ ኃይል ወይም ደግሞ ይሄ ሱፐር ናቹራል ፓወር ምንለው ነገር አለ አይደለ? እሱ አለው ብሎ ያምናል ማለት ነው በዚህ እምነት እና ውሃ ሊጎዳም ሊፈውስም የሚችል ነገር ነው። ስለዚህ ውሃን ትልቅ ስፍራ ይሰጡታል። ትልቅ የሆነ ሚስጥር ግንኙነት ፈጣሪ ከሰው ጋር ያለው ግንኙነት የሚፈጽምበት ከፍተኛ የሆነ ሚስጥር የሚካፈልበት ነው ብለው ያስባሉና ለውሃ የተለየ ስፍራ ወይም ደግሞ ቦታ ይሰጣሉ። ስለዚህ ውሃን እንደ አንድ አካል ይሄ ነፍስ እንዳለው አንድ አካል ነው የሚታየው ማለት ነው። አምላክ ነው እንዴት ነው ራሱን የቻለ አምላክ አለው፣ ጥሩ መጥፎም የሚያደርግ አምላክ አለው ብለው ነው የሚያስቡትና ለውሃ የተለየ ስፍራ ይሰጣሉ። የአምልኮ ስርዓታቸውንም ውሃን በመጠቀም ያካሂዳሉ ማለት ነው። ሌላኛው የምናየው የቡድሃ እምነትን ነው የምናየው። ቡድሃ ውሃ ላይ እንደ ውሃ ምልክት ተደርጎ ይወሰዳልና እነሱ ውሃንም እንደውም እንደ ምግብ ነው ይላሉ። ለሰው ልጆች በነፃ የተሰጠ ለሁሉም የሰው ልጅ በነፃ የተሰጠ ምግብ ንጹህ ምግብ ነው ብለው ነው የሚያምኑት ውሃን ማለት ነውና ውሃን ተፈጥሮ ሁሉንም ነገር የምትሸከምበት ነገሯ ነው ወይም ደግሞ ሁሉን ነገር መሸከም የሚችል ማንነት ያለው ነገር ነው ውሃ ማለት ብለውም ያስባሉ ማለት ነውና የተለየ አካል እንደሆነ የሚያምናሉ። ከግልጽነት ጋር ከንጽህና ጋር ከቅድስና ጋር ከመንጻት ጋርም እሱን ያያይዙታል ማለት ነውና ይሄ ውሃን በመጠቀም ደግሞ በየጊዜው ወንዝ እየወረዱ የመንጻት ስርዓት አላቸው። በተለይ ጋንግ የሚባል ወንዝ አለ እንደ አካባቢ እና እዛ ወንዝ ላይ ሄዶ መታጠብ ያን ደግሞ መጠጣት ከነፍስ ጋር የሚያገናኙታል። ነፍስ ትነጻለች ወይም ደግሞ አካላዊ መንጻት ብቻ ሳይሆን ነፍስም የመንጻት ነገር አላት ብለው ያምናሉ ማለት ነው እነዚህ ማህበረሰቦችና ለውሃ የተለየ ስፍራ ለውሃ የተለየ ክብር ይሰጣሉ ማለት ነው። በዚህ ምክንያት እምነቶቹን ስናያቸው ጠቅለል አድርገን የዓለም ላይ ያሉ እምነቶችን ስናያቸው በአንድም ሆነ በሌላ መልኩ ከውሃ ጋር ያላቸው
ግንኙነት ወይም ደግሞ እምነታቸውን እንዲፈጽሙ ያስችላቸዋል ማለት ነው። ወንዝ ወርዶ በውሃ መንጻትን፣ ወንዝ ወርዶ መጠመቅን፣ ወንዝ ወርዶ በውሃ መታጠብን እና የተለያዩ አምልኮ ስርዓትን ወንዝ ወርዶ መፈጸምን ከመቀደስ ጋር ከአምላካቸው ጋር ወይም ከፈጣሪያቸው ጋር ለሚያደርጉት ግንኙነት እንደ ትልቅ መሳሪያ ይጠቀሙበታል ማለት ነው። ያን ወንዝ ወርደው ውሃኑ መጠጣት፣ በውሃው መታጠብ፣ በውሃው ልዩ ልዩ ክዋኔን ማድረግ እንደ ትልቅ በረከት ለሰው ልጅ እንደተሰጠ ትልቅ በረከት እንደሆነ ያምናሉ ማለት ነው እነዚህ እምነቶች። ስለዚህ ቀደም ሲል ክርስትናውንም እስልምናውንም ህንዱንም ይሁዲዎቹንም በአጠቃላይ ስናያቸው ውሃ ለሚባለው ቦታ ውሃ ለሚባለው ነገር የሚሰጡት ቦታ በጣም ትልቅ ነው። ነገር ግን አንድ አይነት አይደለም። አንዳንዱ ውሃን ራሱ አምላክ የሚያደርገው አለ። በነገራችን ላይ ውሃ አምላክ ነው ተብሎ የተመለከበትም ዘመን አለ። ያመለኩ ሰዎችም አሉ። ውሃ ካለው በጣም ሰፊና ጥልቅ ግልጋሎት የተነሳ ወይም ደግሞ የተለየ ተፈጥሮነት የተነሳ እንደ አምላክ ውሃ አምላክ ነው ብሎ የሚያመልክ ማህበረሰብ ነበር። እንግዲህ ውሃን ስናየው በጣም በቀላሉ የምናገኘው በጣም ርካሽ ነገር ግን በግልጋሎት ደረጃ ስናየው ደግሞ በጣም ውዱ ነገር ነው አይደለ? ብዙዎቻችን ለውሃ ዋጋ አንሰጥም ቶሎ ስለምናገኘው ማለት ነው። ግን ውሃ ባይኖር ደግሞ አንኖርም አይደለ? ስለዚህ ከዚህ ጋርም ይገናኛል ማለት ነው። እነዚህ ማህበረሰቦች ከላይ ያነሳናቸው ማህበረሰቦች ግን ውሃ ለሚባለው ነገር የተለየ ጥበቃ፣ የተለየ ክብር፣ የተለየ ደግሞ አተያይ ይሰጣሉ ማለት ነው። የውሃ ትልቅነት ደግሞ አንዱ ገጹ ይሄ ነው። ምድር ላይ ካለ ግልጋሎታችን ወይም ደግሞ ይሄ ከቀን ተቀን ብለን ከምንለው ጥቅሞቹ በዘለለ በመንፈሳዊ ደረጃ ራሱ ከአምላክ ጋር እስከ መገናኘት ድረስ ደግሞ እንደ አምላክ እስከ መታየት ድረስ ያለውን የእምነት መንገድ ስንመለከተው በዚህ መንገድ ደግሞ ምን ያክል ጠንካራ እንደሆነ እንረዳለን። አድማስ ላይ ናችሁ። መናኸሪያ ኤፍኤም 99.1 ላይ ፍጹም ሙሉ ጌታ፣ አማሃ ደገፋ፣ ማስተዋል ስላዩና ቢታንያ ዘውዴ አብረናለን። ዘርዘር አድርገን በምንመለከተው ጉዳያችን ላይ ነው የምንገኘው። ስለ ውሃ እያወራን ነው። ከተፈጥሮ፣ ከባህል፣ ከእምነት አንጻር ተመለከት ነው። እናንተስ ምን ትላላችሁ? እንመልከተው። ጥሩ ቢቱ፣ ፍጹም አንቺም ማስቲም የተለያዩ ነገሮች አንስታችኋል ስለ ውሃ። ዓለማችን አሁን እየተመራችበት ካለበት ፖለቲክስ አንጻር ደግሞ እንዴት ይታያል የሚለውን ትንሽ የተወሰነ ነገር እንደው ቅድምም እንዳልኩት ሁሉን ነገር ባናነሳ እንዶ ለጥቆምታ ያክል የተወሰነ ነገር ማንሳት ደግሞ ጥሩ ነው የሚሆነው። በርካታ የጥናት ውጤቶችም እንዲሁም ደግሞ አጥኞች የውሃ ምንጭ በብዛት እየደረቀ እንደሆነ ነው የሚናገሩት። በዚህ በ21ኛው ክፍለ ዘመን ብዙዎቹ የውሃ ምንጮች የመድረቅ ስጋት እንዳለባቸው ያነሳሉ። በዚህ ምክንያት ምድራችን ከፍተኛ የሆነ የውሃ እጥረት ስጋት አለባት ማለት ነው። ይሄ አሁን ስለ ፖለቲክሱ ስናወራ በጣም ትልቅ ኮር የሆነ ፖይንት ነው። የውሃ እጥረት ስጋት መኖሩ ለምድራችን ስጋት መኖሩ ለፖለቲክሱን ራን የሚያደርገው ይሄ ነው ልትይ ትችያለሽ በሌላ አማርኛ። እንግዲህ አሁናዊ የዓለማችን ሁኔታ በግጭት የተሞላ ነው። እንደሚታወቀው ብዙ ቦታዎች ላይ ብዙ ግጭቶች አሉ። የህዝብ ቁጥር መጨመርና የውሃ ፍላጎት ደግሞ ያደገ መሄድ የሄደው የውሃው እጥረት ላይ ተደምሮ የሰው ልጅ ለውሃ ያለውን ፍላጎት በጣም ያንረዋል። ለውሃ ፍላጎት በኖረሽ ቁጥር ደግሞ ያሉትን የውሃ ሶርሶች የመቆጣጠር ትልቅ ፍላጎትም ደግሞ እያደረብሽ ይመጣል። ይሄ ነው አሁን አብዛኛው ምድራችን ላይ ላሉ ግጭቶች ውሃ እንደ ትልቅ ምክንያትነት እየተነሳ የሚሄደው። እነዚህ ግጭቶች የውሃ እጥረት ሲጨመርባቸው ለምሳሌ ግጭቶቹ በውሃ ብቻ ናቸው የመጡት ማለት አንችልም። በጣም በርካታ ለግጭት መንስኤ የሆኑ ነገሮች አሉ። ከነዚህ ውስጥ አንዱ ከቅርብ ጊዜ ወዲህ እየገነገነ የመጣው የብሔርተኝነት ስሜት ነው። የብሔርተኝነት ስሜት በጠቅላላው አሁን ዓለማችን ፌስ እያደረገቻቸው ካሉ ግጭቶች በአብዛኛው መነሻቸው የብሔርተኝነት ነው። ኢቨን አሜሪካ ውስጥ እንኳን በማንጠብቀው ደረጃ ፍራንሲስ ፉኪያማ ይመስለኛል አይደንቲቲ የሚል መጽሐፍ አለው። እዛ ላይ የዶናልድ ትራምፕን የፕሬዝዳንትነት ዘመን ጊዜ አንስቶ እሳቸው ራሱ እንደ አንድ ብሔርተኛ ነው የሚቆጥራቸው። ስለዚህ ብሔርተኝነት አሁን እኛም ሀገር የምናስተውለው ነገር ነው። ለግጭት ትልቅ መንስኤ እየተደረገ ይወሰዳል። እዚህ ግጭት ላይ የውሃ እጥረት ሲጨመርበት ወደፊትም ደግሞ ውሃ የዓለምን የነዳጅ ፍላጎት ማሟላት የሚችለው ውሃ ነው ስለሚባል እዚህ ግጭት ላይ የውሃ እጥረት ሲጨመርበት ግጭቱ በጣም በጣም እየተባባሰ ነው የሚሄደው። ጥናቶች እንደሚያመለክቱት ከ2000 ዓመተ ምህረት እስከ 2050 ዓመተ ምህረት ድረስ የዓለማችን የውሃ ፍላጎት በ55% ያድጋል ተብሎ ነው የሚጠበቀው። አሁን 2024 ላይ ነን። ስለዚህ በሚቀጥሉት 26 ዓመታት ውስጥ ይሄ 55% ፍላጎታችን የሚያድገው ጥጉ ድረስ ይደርሳል ተብሎ የሚጠበቀው በ2050 ነው። የህዝብ ቁጥር መጨመርና የውሃ ፍላጎት መናር ቅድም እንዳልናቸው ከዚህ ከግጭቶቹ ጋር በቀጥታ የሚገናኙ ነው። ግን ውሃ የግጭት መነሻው ውሃ ብቻ አይደለም ብለው ደግሞ የሚከራከሩ ሰዎችም ደግሞ አሉ። ቅድም ከፍጹም ጋር ከስቱዲዮ ውጭ ስናወራ ነበረ። ለምሳሌ ዲፕሎማሲያዊ ግንኙነቶች፣ ሀገር ለሀገር ያሉ ሪሌሽኖች ምናምን እንደዚህ አይዲዮሎጂካል
ኢኮኖሚካልና ስትራቴጂክ የሆኑ ግንኙነቶች ከውሃ በላይ ለግጭት መንስኤ ናቸው ብሎ የሚያነሱ ሰዎች አሉ። ሌሎች ምሁራን ደግሞ የለም ትልቁ የግጭት መንስኤ የሚሆነው ውሃ ነው ብሎ ደግሞ ያነሳሉ። ጠንካራ ሰላም እንዲኖር ከፈለክ ጠንካራ ፓወር እንዲኖር ያስፈልጋል አይደል? የመከላከያ ሰራዊት እንደዚህ እና ፓወርን የማሳየት ፍላጎትም ደግሞ ከውሃ በላይ ለግጭት መንስኤ ነው ብሎ የሚያነሱ ሰዎች አሉ። ይህን የማይቀበሉ ግን ውሃ ደግሞ የግጭት መንስኤ ነው ብለው የሚያነሱ ሰዎች አሉ። አብዛኞቹ ሀገራት ግጭት መነሻው ይሄ ውሃ ነው። ወደፊት የሚጋጩትም አሁንም ደግሞ ምልክት እያየንባቸው ያሉ ሀገራት አሉ። ለምሳሌ ኢትዮጵያና ግብጽ የአባይ ውሃ ነው ትልቁ የመከራከሪያ የመጋጫ ሰበባቸው። አሮን ወልፍ የሚባሉ አሪገን ዩኒቨርሲቲ ውስጥ ፕሮፌሰር ናቸው። በመልክዓ ምድር ትምህርት ዘርፍ ፕሮፌሰር ናቸው። ምን ይላሉ? በ21ኛው ክፍለ ዘመን ስለ ውሃ ስናወራ 3 ነገሮችን ከግንዛቤ ውስጥ ማስገባት አለብን ይላሉ። የመጀመሪያው ነገር የውሃ እጥረት ነው። የውሃ እጥረት ቀጥተኛ አስተዋጽኦ አለው ለግጭት። ለዚህ ምሳሌ ተደርጋ የምትወሰዱ ሶሪያ ነች። ሶሪያ ከቱርክ ጋር የምትዋሰንበት ውሃ አለ፣ ጤግሮስ ይባላል ካልተሳሳትኩ ስሙን። ዮርዳኖስ የሚባል ወንዝ አላት። ከዮርዳኖስ ከፍልስጤምና ከእስራኤል ጋር ሼር የምታደርገው ነው። ይሄ ሁሉ እነዚህ ሁሉ ወንዞች ባሉበት ግን ከፍተኛ የውሃ እጥረት ተከስቶባት የምግብ ዋጋ ከመጠን በላይ ኑሮ እንደገና ደግሞ ለፍልሰትም ህዝቦቿ ተዳርገው የተፈጠረባትን ችግር እንኳን ፖለቲካል ችግር እንኳን በአግባቡ ሃንድል ማድረግ እንዳትችል ያደረጋት ነገር አንዱ ይሄ የውሃ እጥረት ነው። አሮን ወልፍ ሌላኛው ስለ በ21ኛው ክፍለ ዘመን ስለ ውሃ ስናወራ ማሰብ አለብን የሚሉት ይህንን እጥረቱን ተከትሎ የሚመጣውን ቀውስ ነው። እንደውም ይሄ የውሃ እጥረት እንደ HIV እና እንደ ወባ ሁሉ ሰዎችን በጣም በመቅጠፍ የሚታወቃል ብሎ ነው የሚያነሱት። ሶስተኛው እና በሀገራት መካከል ያለውን ሪሌሽን እንድናነሳ የሚያደርገን ደግሞ የድንበር ተሻጋሪ ወንዞች ጉዳይ ነው። የድንበር ተሻጋሪ ወንዞችን ጉዳይ ስታንሺ ለፕሮክሲሜቲው የኛ የቅርብ ጉዳያችን ስለሚቀድም የኢትዮጵያንና የግብፅን ጉዳይ ከዚህ ረገድ ማንሳት ትችላለሽ። ስለዚህ ድንበር ተሻጋሪ ወንዞች በተለያዩ የዓለም ክፍሎች ላይ አሉ። እኛ ግን ለሚቀርበን የኢትዮጵያና የግብፅ ጉዳይ ስለሆነ እሱን ትንሽ እንደው ለግልጽ እንዲሆን ለማንሳት ፈልጋለሁ። የአባይ ተፋሰስ ሀገራት በነገራችን ላይ ሱዳን፣ ግብጽና ኢትዮጵያ ብቻ አይደሉም፣ 11 ናቸው። ብዙዎቻችን እስኪገርመን ድረስ ግን ውሃው ላይ የተለየ ፍላጎት የሚያሳዩት 3ቱ ናቸው። ለምን የሚል ጥያቄ ብዙ ጊዜ ይጠይቃሉ። አድማጮቻችንም ይሄ ጥያቄ ሊኖራቸው እንደሚችል አስባለሁ። ኢትዮጵያ፣ ግብጽ፣ ሱዳን፣ ኤርትራ፣ ብሩንዲ፣ ደቡብ ሱዳን፣ ኬንያ፣ ኡጋንዳ፣ ሩዋንዳ እነዚህ ሁሉ የአባይ ተፋሰስ ሀገራት ናቸው። በአንድም በሌላ መልኩ የአባይ ወንዝ ያቋርጣቸዋል። ከነዚህ ሁሉ ሀገራት ግን 3ቱ ብቻ ግብጽ፣ ኢትዮጵያና ሱዳን ብቻ የተለየ ትኩረት አላቸው እዚህ ውሃ ላይ። ለምን የሚል ጥያቄውን መነሳቱ አይቀርም። ለምንድነው 3ቱ ሀገራት በዚህ መጠን ያተኮሩት? ሌሎቹ ሀገራት ለምን በዚህ መጠን ትኩረት አላደረጉበትም የሚል ጥያቄ ካነሳን የተለያዩ ምላሾች ይኖራሉ። 3ቱ ሀገራት በታሪክ የደረሱባቸው ስምምነቶች አሉ፣ ግብጽ፣ ኢትዮጵያና ሱዳን። በእርግጥ እነዛ ስምምነቶች የቅኝ ገዢዎቻቸው ፍላጎት ነው፣ በመሰረታዊነት የነሱ አይደለም። ስለዚህ እነዚህ ስምምነቶች ይመጥናሉ አይመጥኑም፣ ይቀየር አይቀየር፣ እቀበለዋለሁ አልቀበልም የሚል ሙግት ስለሚገጥሙ ከሌሎቹ ሀገሮች በተለየ እዚህ ውሃ ላይ የተለየ ትኩረት አላቸው፣ ከሌሎቹ የአባይ ተፋሰስ ሀገራት በተለየ ማለት ነው። ከዚህ በተጨማሪ ደግሞ ወንዙ ላይ ያላቸው ጥገኝነት፣ አሁን ግብፅን ስናነሳ ለመስኖም ይሁን ለመጠጥ ውሃ በጣም በአብዛኛው ጥገኛ የሆነችው የአባይ ወንዝ ላይ ነው። ሱዳንንም ብታይ የእሷ ብዙ ግድብ ለመስራት አይመችም። መልክዓ ምድሯ ከኛ የሀገር ክልል ሲወጣ ሜዳማውን አካባቢ ነው የሚያገኘው። ስለዚህ ለመስኖም እንደዚህ የምትጠቀመው ሱዳን የአባይን ወንዝ ነው። ኢትዮጵያ በእርግጥ ብዙ የወንዝ አማራጮች አሏት፣ ግን የኤሌክትሪክ ፍላጎቷን ለማሟላት የምትጠቀመው በአንገብጋቢነት የምትፈልገው የአባይን ወንዝ ነው። ስለዚህ ወንዙ ላይ ያለ የልማት ጥያቄ በደንብ እንዲያተኩሩ ያደርጋቸዋል፣ ውሃው ላይ ያለው የልማት ጥያቄ። ሌሎቹ ሀገራት ግን በዚህ መጠን ልማት የሚሰሩበት አይደሉም። ሌሎች የውሃ አማራጮችም ደግሞ አሏቸው። ኢትዮጵያም የውሃ አማራጮች እንዳሏት ሳንዘነጋ ማለት ነው። ግን ሌሎቹ ሀገራት ለምሳሌ እንደ ዲሞክራቲክ ሪፐብሊክ ኮንጎ ካሳይ የሚባል ውሃ አላት። ኮንጎ የሚባል ራሱ ውሃ አላት። ደቡብ ሱዳን ናይል ምንድነው ዋይት ናይል ነጭ አባይ የሚባል ውሃ አላት። የተለያዩ አይነት የውሃ አማራጮች ስላላቸው ሌሎቹም ሀገራት እንደዚሁ በተመሳሳይ የተለያየ አይነት የውሃ አማራጭ ስላላቸው የአባይ ወንዝ ላይ በዚህ መጠን ከግብጽ ከኢትዮጵያና ከሱዳን እኩል ብዙ ትኩረት ሲያደርጉ አናይም። እነዚህ ሀገሮች እንግዲህ የቅኝ ግዛት
ቅድም እንዳልኩሽ የቅኝ ግዛት ውሎች የተፈራረሙም ስለሆኑ ከሌሎቹ ሀገራት በተለየ ትኩረት ሲያደርጉባቸው እናያለን። በእነዚህ ምክንያቶች የተነሳ ሌሎቹ ሀገራት ምናልባት ሚዛን ማስጠበቂያ ሆኖ ነው የሚቀሩት። ሚዛን ማስጠበቂያ ኢኔሴንስ ስለ ግብጽ ስናወራ ለምሳሌ ከሳራ በታች ያሉ የአፍሪካ ሀገራትንና ኢትዮጵያ ዙሪያ ያሉ ሀገራትን በኢኮኖሚም በወታደራዊም ትብብር የተለያዩ ፊርማዎችን ለማስፈረም ትጥራለች። ስለዚህ እነዚህ የአባይ ተፋሰስ ሀገራትን እንደ ሚዛን ማስጠበቂያ አድርጋ ነው የምታያቸው። ኢትዮጵያም ደግሞ ከራሷ አንጻር ይሄ የአባይ ተፋሰስ ሀገራት ስምምነት እቅድ ምንድነው ማዕቀፍ የሚባል ሰነድ አለ። እሱን ለማስፈረም የራሷን ጥረት ታደርጋለች። ስለዚህ የግብጽም ኢትዮጵያም አገራቱን ከራሳቸው አንጻር ምንድነው የፍላጎታቸው ተገዢ ለማድረግ እንቅስቃሴ ያደርጋሉ እንጂ በዚህ መጠን ከሌሎቹ ከሶስቱ ሀገራት በተለየ ሌሎቹ የአባይ ተፋሰስ ሀገራት ውሃው ላይ በዚህ መጠን ሲሳተፉ አታይም። ምናልባት ውሃ መጠጫ ጊዜ ከሰጠሽኝ በኋላ መለስበታለሁ። ፍፄ ጋር እንምጣ። ምናልባት አሁን ብዙዎቹን እንደውም አማሃ ገልጾታል። ከታሪክ አንጻር ሁለት ነገሮችን ላንሳ ብዬ ነው። በተለይ በአንቲ ኮሎኒያሊዝም ወይም ይሄ ከኮሎኒያል አፍሪካውያን ትግል ጋር በተያያዘ ሁለት አይነት ነገሮች አሁን እንደ ሀገርም እንደ አህጉርም የገጠሙን ነገሮች ነበሩ ከውሃ ጋር በተያያዙ። አንደኛው በአድዋ ጦርነት ጊዜ እቴጌ ጣይቱ የጣሊያን ጦር ከምሽጉ እንዲወጣ ያስደረጉት ውሃውን በመገደብ ነው። ያ ማለት የጦርነት ቴክኒክም ሆኗል ማለት ነው። በጣም አስፈላጊ ሲሆን ማለት ነው። ሁለተኛው ደግሞ በምስራቅ አፍሪካ ውስጥ በተለይ ይሄ ማጂ የሚባል እንቅስቃሴ ነበር። የተቀደሰ ውሃ የሚባለው ማለት ነው። ውሃ አንተን ከተባለል ጥይት አይመታም የሚል እሳቤ ያላቸው አፍሪካውያን ከጀርመን የኮሎኒያል እንቅስቃሴ ጋር ራሳቸውን ነፃ ያወጡበት አንደኛው የእንቅስቃሴ መንገዳቸው ማጂ ብሎ ነበር የሰየሙት ማለት ነው። በአፍሪካ ታሪክ ውስጥ ሁለቱን ነገሮች ከውሃ ጋር በተያያዘ መጥቀስ እንችላለን የሚለውን ያው ለመጨመር ነው ብዙን አንተ ስላልከው ማለት ነው። እሺ አድማጮቻችን መናኸሪያ ኤፍኤም 99.1 ላይ ናችሁ። አድማስን እያደመጣችሁ ነው። ዘርዘር አድርገን በምንመለከተው ጉዳይ ላይ ስለ ውሃ እያወራን እንገኛለን። የእናንተ መልእክቶችም እየደረሱ ነው። ቅድም ስለ መተኛት አውርተን ነበር አይደል? አንድ ሳምንት ስላለመተኛት ከዛ ጋር የተያያዙ መልእክቶች ደርሰውናል። ሰላም እንዴት ናችሁ? ሪም ነኝ። እንቅልፍ በጣም ነው የምወደው ግን አልተኛም እና ካርድ የለም ብላናለች። ካርድ የለም የምትለው ብቻ አልገባችኝ። የእንቅልፍ ነው ሪም ትመልስልናለች። በጫት የተነሳ ለሊት ሳልተኛ ድሬ ቀን ደግሞ ቀኑ ሙሉ ነው የምተኛው ያለን ደግሞ በ0917 የሚጀምር ስልክ ቁጥር ያለው አድማጫችን ነው። የሌሎቻችሁ መልእክቶች እየደረሱ ነው። እንመለሳለን ከሙዚቃ በኋላ። እናንተስ ምን ትላላችሁ? ስለ ውሃ ያላችሁን ሀሳቦች ንገሩን። ፍፄ ግን የማስቲካውን ነገር ብትመልስልንና ሌላ አንድ ቃል ብትነግረን አሪፍ ይመስለኛል። እንግዲህ ማስቲካ የሚለውን ጽንሰ ሀሳብ ስናይ የመለሱ አሉ። ተመሳሳይ ናቸው ከቅድሞቹ ጋር። ማስቲካ የተከለከሉባቸውን አጋጣሚዎች ነግረውናል። ስሜቱን የገለጹት አዎ ማስቲካ አይደለም መስቴካ ነው የሚባለው። መስቴካ አዎ ቃሉ የግዕዝ ነው። እሺ መስቴካ ማለት በነጠላ ቁጥሩ ማለት ነው። አሁን ሰብአና ሰብ ይለያያል። ሰብ ሲሆን ነጠላ አንድ ሰው እንደማለት፣ ሰብአ ደግሞ ሲበዛ ነው። መስቴካ ሲሆን የነጠላ ስያሜው ነው ማለት ነው። መስቴካት ሲሆን ደግሞ የብዙ ይሆናል ማለት ነው። የብዙ ይሆናል። ይህ ማለት ምንድነው? ትርጉሙ ጨጓራ ማለት ነው። ጨጓራ ትርጉሙ ደግሞ የምግብ ቋት ማለት ነው። መስቴካ የሚለው መፍጫ ማለት ነው። የግዕዝ ቃል ነው። የግዕዝ ግስ ነው። ስለዚህ መስቴካ ማለት መፍጫ የሚለውን ትርጉም። ስለዚህ ማስቲካ ያው እኛን እኮ ማስቲካ የሚባለው ለዛ ነው ማለት ነው። ማስቲካ የሚታየው ሰው ምግብ በልቶት ከበድ ሲለው ማስቲካ ላኝ ቀለል እንዲለኝ የሚል አይነት ነገር እንላለን አይደል? መፍጫ ከዛ አንጻር ይሆናል ማለት ነው ስያሜው የተሰጠው። ትርጉሙ እንደዛ ነው። ብዙ ጊዜ ግን በተውሶ የወሰድናቸው ቃላቶች አሉ። ለምሳሌ በዚሁም ሌላ ቃል እንትን ልበልና ኩባንያ ምን ማለት ነው ይመልሱልና። የሚገርመው ግን አማርኛ ነው ራሱ እኮ የሚመስለው። የካምፓኒ ኩባንያ ቋንቋ ኩባንያ ይባላል። ግን ምን ማለት ነው ኩባንያ? መጠጫ ኩባያ ነው እሱ።
ካለን ሰዓት አንጻር ፈጠን ለማለት ሞክራለሁ። ቢቱ ስለ ኢትዮጵያና ስለ ግብጽ በአባይ ወንዝ ዙሪያ ስለነበራቸው አንዳንድ ነገሮች አንስተናል። የኢትዮጵያ ጉዳይ ግን ከውሃ ጋር የአባይ ብቻ ሳይሆን የቀይ ባህርም ጉዳይ ደግሞ ታነሻለሽ። ሰሞኑን ከሶማሊያ ከግብጽ ጋር የተፈጠሩት እንደዚህ አይነት መቃቀሮች ከቀይ ባህር ጋር ተያይዞ የመጡ ናቸው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እንደ ውሃ ቀጂ ግብጽ ድረስ የሚመላለሱበት ሁሉ ትልቅ ራስ ምታት የሆነባቸው የሶማሊላንድን ጉዳይ ሁሉ ማነሳሳት እንችላለን። እንደው ምናልባት ወቅታዊ ጉዳይ ስለሆነ የመካከለኛው ምስራቅ ጉዳይ ትንሽ ነካ አድርገን ነው ብናልፍም ጥሩ ነው የሚሆነው። የመካከለኛው ምስራቅ አሁን ላለበት ቀውስ ከዳረጉት ምክንያቶች መካከል አንዱ ውሃ ነው። ለግጭቶቹ በርካታ ነገሮች ሊነሱ ይችላሉ። ምናልባት ታሪካዊ ምክንያቶች፣ የድንበር ምክንያቶች፣ የፖለቲካ ለመረጋጋት ተብሎ እንደ ትልቅ ደግሞ ሌላ የሚነሳው የተፈጥሮ ሀብት ፉክክር ነው። የተፈጥሮ ሀብት ውስጥ ደግሞ ውሃ አለ። በአካባቢው ትልቅ የውሃ እጥረት እንዳለ ይነሳል። በዚህ ምክንያት ያለውን ውሃ ለማግኘት ከፍተኛ ፉክክር አለ እና የውሃ ምንጮቹን ለመቆጣጠር የሚደረግም ደግሞ ከፍተኛ ጥረት አለ። በአካባቢው ዮርዳኖስ የሚባል ወንዝ አለ፣ ቅድም ለመጥቀስ እንደሞከርኩት እና የከርሰ ምድርም ደግሞ ውሃ አለ። በአብዛኛው ይህንን እስራኤል ናት አሁን ላይ በቁጥጥሩ ረገድ የበላይነት ያላት። ሌሎቹ ሀገራት ደግሞ ይሄ አይመቻቸውም የእስራኤል የበላይነት። ዮርዳኖስ ወንዝ እስራኤል፣ ፍልስጤም፣ ዮርዳኖስ እና ሶሪያ በተወሰነ መንገድ ሼር የሚያደርጉት እንደሆነ ቅድም ለመጠቃቀስ ሞክሬያለሁ። ከፍተኛውን የውሃ ድርሻ የምትወስደው እስራኤል ናት። በነገራችን ላይ እንደውም ለማነጻጸሪያነት እንዲጠቅመን ዮርዳኖስ እስራኤል ከምትጠቀመው ከ50 በመቶ በታች ነው የምትጠቀመው። ስለዚህ ይሄ ፌር ያልሆነ የውሃ አጠቃቀም አለ ማለት ነው። እስራኤል እንደውም ወንዙን ወስዳ ለራሷ የተለያዩ ጥቅሞች ታውላለች። በአብዛኛው እነዚህ አልጀዚራ እንደዚህ የሚባሉ ሚዲያዎች ስለ ዌስት ባንክ ሲያወሩ ኦኩፓይድ ዌስት ባንክ እያሉ ነው። የእነሱን ቃል በቃል ላለመጠቀም እንጠነቀቃለን። ግን ቅኝ ተገዛችም አልተገዛችም ዌስት ባንክ ግን አለች እስራኤል አሁን በበላይነት የምትቆጣጠረው። ለዛ አካባቢ ሁሉ ዮርዳኖስ ወንዝን ጠልፋ ለመስኖም ለምንም ትጠቀማለች። እንደውም ከ10 ዓመት በፊት ምን አይነት የስምምነት እቅድ አቅርባ ነበረ? ፍልስጤም ድረስ ውሃዎቹን እኔ እያሸኩኝ ላቀርብ የሚል ጥያቄ ሁሉ አቅርባ ነበር። የፍልስጤሞች ግን ጥያቄ ነው እኛ ራሳችን ከድርሻው መውሰድ አለብን የሚል ነው። ያ ነገር ደግሞ ካለው የፖለቲካል ውጥረት አንጻር እስራኤል ብዙ ሲመቻት አናይም እና ጠልፋ እንደ ልቧ ትጠቀማለች። ሌሎቹ ሀገራት ደግሞ ጠልፈው እንዲጠቀሙ አትፈቅድም። በዚህ የተነሳ የሌሎቹ የግጭት መንስኤዎች ላይ እንዲህ አይነት ደግሞ ውሃን የመቆጣጠር ፍላጎት በተለይም እስራኤል የበላይ ሆና ለመቆጣጠር የምታደርገው ፍላጎት ትልቅ የግጭት ስጋት ሆኖ አለ። እንደው መውጫ እንዲሆነን ውሃ በመልክዓ ምድር ላይ በምናየው በውቅያኖስ በወንዝ መልክ ብቻ ሳይሆን ከርሰ ምድር ውስጥም ደግሞ አለ አይደለ? ቨርቹዋል ወተር ይሉታል፣ ምናባዊ ውሃ። ይሄ ውሃ በራሱ ድንበር ተሻጋሪ ሲሆን እናገኛለን። በስንዴ መልክ፣ በስጋ መልክ ስንዴ አምርተው ለምሳሌ አሜሪካና ካናዳ ስንዴ አምርተው በቅናሽ ዋጋ ለተለያዩ የዓለም ሀገሮች ያሰራጫሉ። ለምሳሌ አውሮፓ በአመት ውስጥ ወደ 40 በመቶ የሚሆን የከርሰ ምድር ውሃ ታገኛለች በስንዴና በስጋ መልክ ማለት ነው። ይህንን አይነት ለዓለማችን ፖለቲካ ምናልባትም ለግጭት መንስኤ የሆነ ያለውን ውሃ ግን መፍታት የሚገባን በዋተር ፖለቲክስ ሳይሆን በዋተር ዲፕሎማሲ ነው ይላሉ ጆን አንቶኒ የሚባሉ የለንደን ውስጥ ኪንግስ ኮሌጅ የሚባል አለ። የዛ የግብርና ምሁር ናቸው። መፍታት ያለብን በዋተር ዲፕሎማሲ ነው ይላሉ። እንደውም እሱን ያልተዘመረለት ጀግና ይሉታል ዋተር ዲፕሎማሲን። ስለዚህ በዲፕሎማሲ መፈታት እንዳለበት ይነገራል። ስለዚህ ውሃ የሚቀጥለው ዘመን ነዳጅ ነው እያልን ነው። ነዳጅ ደግሞ እያለቀ የሚሄድ ከሆነ ዓለማችን ልቧ እየደከመ ነው ማለት እንችላለን። ለዛ ነው የኤሌክትሪክ መኪኖች ያስፈልጉት። በኤሌክትሪክ ልባቸው የሚሰራ ሰዎች አሉ አይደል? ልክ እንደዛ ማለት ነው። ስለዚህ የሆነ ቀን ነዳጅ አለቀ ቢባልና ዓለማችን ልቧ መምታት ቢያቆም፣ ሳምቧ አየር ማጣራት ቢያቆም እቺ ምድር ልትተነፍስ የምትችለው በውሃ ነው ማለት ነው። ምናልባት ከዚህ ጋር ተያይዞ ማለት ነው አሁን ውሃን እንደ አንድ እድል አድርገን ጠቅሰነዋል አይደለ? ከተፈጥሮም ከጂኦፖለቲክሱም አንጻር ግን ወደፊት አሁን የዓለም የሙቀት መጠን እየጨመረ ነው ሲባል የውሃ መጠኑ እየቀነሰ ነው እያልን ነው አይደል? ውሃ በትነት መልክ ከርሰ ምድር ውስጥ ያለው ውሃ እያለቀ ነው እያልን ነው። የሚያቀዘቅዛት ቺን ምድር የሚያቀዘቅዛት ውሃ ከሆነ የሙቀት መጨመር ካለ የሚያሰጋትም እሱ ከሆነ ውሃ መጠኑ እየቀነሰ ነው ማለት ነው። ይሄ ደግሞ ስጋት ይሆናል ማለት ነው ወደፊት። ስለዚህ አሁን በአንድም በሌላ ምክንያት የራሳችን አስተዋጽኦ ደግሞ መልሰን የሚያሳስበንን ነገር እየጠነጠነብን ነው በውሃ ማለት ነው። ሁለት ወደፊት ደግሞ አሁን ኢትዮጵያ ለሁለት አፍሪካን ሊከፍል ኮንቲኔንታል ድሪፍት ቲዮሪ እንደሚባለው ከዚህ በፊት አህጉራት አንድ ላይ ነበሩ ተበታተኑ የሚለው ትራንስግሬሽን እና ሪግሬሽን እንትን ላይ ጂኦግራፊ ጋር ያለው የቀይ ባህር ወደዚህ የሚገባ ከሆነ ራሱ
መልክዓ ምድሩን አቀማመጥ የሀገራትን አቀማመጥ ቀይሮ ፖለቲክሱ ላይ ዳይናሚክስ እንደሆነ የፖለቲካል ዳይናሚክስ እንደሆነ ይኖር። አዎ እሱ እንደ ጥቅም እንደ ጉዳትም ታነሳዋል። በራሱ የሚያመጣው እንትን አለ። እቺ ለመጨመር ነው እንግዲህ። እሺ አድማጮቻችን አድማስ ላይ ናችሁ። መናኸሪያ ኤፍኤም 99.1 ላይ ስለ ውሃ እያወራን ነው። ውሃ ከተፈጥሮ ከባህል ከእምነት ከጂኦፖለቲክስ አንጻር እንዴት ይቃኛል የሚለውን ነገር ተመለከትን። ከስነ ባህሪ አንጻር ደግሞ በተወሰነ መንገድ አየት እናድርገው። ካለን ሰዓት አንጻር ቶሎ ቶሎ ነው የምንለው። በነገራችን ላይ አሁን የዓለም የውሃ እጥረት ላይ 2.8 ቢሊዮን የዓለም ሕዝብ የውሃ እጥረት አለበት፣ የንጹህ ውሃ እጥረት አለበት በነገራችን ላይ አሁን ላይና ብዙ የዓለም ሕዝብ በውሃ እጥረት ምክንያት ችግር ላይ ነው ያለው ማለት እንችላለን። በነገራችን ላይ ወደ ስነ ባህሪ ከመሄዳችን በፊት የሰው ልጅ ውሃ ነው አይደል? አብዛኛው ክፍላችን ውሃ ነው ይባላልና እያንዳንዱ ክፍላችን ምን ያህል ፐርሰንት ውሃ ነው የሚለውን ነገር ለማየት ልሞክርና የአይምሮአችንና ልባችን 73% የሚሆነው ክፍል ውሃ ነው። ሳምባችን ደግሞ 83% ውሃን ይይዛል ማለት ነው። ውሃ ነው። ሌላኛው ቆዳችን 64% የሚሆነው በውሃ የተሸፈነ ወይም ደግሞ ውሃ አለው ወይም ደግሞ ውሃ ነው ልንል እንችላለን። ጡንቻዎቻችንና ኩላሊቶቻችን 79 የሚሆነው ፐርሰንታቸው ውሃ ነው። እንዲሁም ደግሞ አጥንቶቻችን 31% የሚሆነው ይዞታቸው ውሃ ነውና የሰው ልጅ ውሃ ነው ልንል እንችላለን። መልካም። ከስነ ባህሪ አንጻር ስናየው በነገራችን ላይ ውሃ ወይም ደግሞ ብሉ ስፔስ ይባላል አይደል? ውሃን ስናይ ሰማያዊ፣ አሁን ቀደም ሲል ፍጹም ሲለው እንደነበረው የሰማይ ሰሌዳ ነው ማለት እንችላለን ይባላልና ውሃ ለሰው ልጆች መረጋጋት እንዲኖራቸው ከሚያደርጉ ነገሮች መካከል አንደኛው ነው የሰው ልጅ አይምሮ። ምክንያቱም ደግሞ ምንድነው በባህር ዳርቻ የሚኖሩ ሰዎችና ከባህር ዳርቻ ውጭ ወይም ደግሞ ውሃ አካባቢ በሚኖሩ ሰዎች መካከልና ደረቅ አካባቢ በሚኖሩ ሰዎች መካከል ያለው የደስታ የጭንቀት መጠን በጣም ይለያያል። በነገራችን ላይ በውሃ አካባቢ የሚኖሩ ሰዎች አብዛኞቹ በጣም ደስተኛ ናቸው፣ እንዲሁም ደግሞ ከውጥረት የቀነሱ ናቸው ይላል። የመጀመሪያውን ስናየው ለምሳሌ የአይምሮን ያሰፋል፣ አእምሮ እንዲዝናና ያደርጋል ይላሉ ተመራማሪዎቹ፣ የስነ ልቦና ባለሙያዎቹ። የውሃ አካላት ስነ ልቦና ላይ አነቃቂ ተጽዕኖ ይፈጥራሉ ወይም ደግሞ ከሚያነቁ ነገሮች መካከል አእምሮን ከሚያነቁ ነገሮች መካከል አንደኛው የውሃ አካላት ናቸው ብለው ያስባሉ። በተለይም ደግሞ በቀለም ሳይኮሎጂ ሰማያዊ ስንል ከመረጋጋት ጋር ከእርጋታ ጋር ይገናኛልና የውሃ ቀለም ደግሞ ሰማያዊ ከለር አለው አይደል? ውሃን ስናይ የሰማይ ከለር አለው ወይም ደግሞ ብሉ የምንለው ነገር አለ። ብሉ ስፔስ አላቸው ውሃ አካባቢ የሚኖሩ ሰዎች። ከዛ አንጻር ሐይቆቹ፣ ውቅያኖሶችን ስንመለከት አብዛኞቹ ሰማያዊ ከለር ነው ያላቸው። እነዛ ቀለሞች ደግሞ ንቃተ ህሊና እንዲዳብር የሰዎች ደግሞ የመረጋጋት መንፈስ እንዲኖራቸው ከፍተኛ የሆነ አስተዋጽኦ ያደርጋል ይላሉ። ስለዚህ በውሃ አካባቢ የሚኖሩ ሰዎች እኛ ደረቅ አካባቢ ከምንኖር ሰዎች የተሻለ እርጋታና የተሻለ መረዳት በነገሮች ላይ ያላቸው ማለት ነው። ሌላው እንግዲህ ቀደም ሲል እንዳለው ውጥረትን ይቀንሳል። እንግዲህ ደስተኛ ናቸው ብለናል መጀመሪያ ላይ። የማሰብ ችሎታቸውም ከፍተኛ ነው። በነገሮች ላይ ያላቸው ውጥረትም ከኛ የቀነሰ ነው። ከውሃ ጋር በሚያደርጉ ተፈጥሯዊ ግንኙነት ወይም ውሃውን በሚያዩበት ሰዓት በአእምሮቻቸው ላይ የሆርሞንም ለውጥ አለ ነው የሚሉት። እንግዲህ ባለሙያዎቹ በተደጋጋሚ የውሃ አካላትን ስናይ በሰውነታችን ላይ ከፍተኛ የሆነ የመረጋጋት የሚያመጡ የሆርሞን ለውጦችም ይኖራሉ ይላሉ። ከዛ ውጪ የማሰብ ችሎታችንም ይዳብራል። በብዛት ታስተውሉ ከሆነ ውሃ አካባቢ ሄደው ይጽፋሉ፣ ይደርሳሉ። ደራሲዎች፣ አሰላሳዮች፣ ብዙ ሰዎች ከውሃ ጋር ያላቸው ግንኙነት በጣም ከፍተኛ ነው አይደል? ውሃ አካባቢ ሄደው የመጻፍ አዳዲስ ስራዎቻቸውን የመድረስ አይነት ነገር አላቸውና ውሃ አካባቢ የውሃ አካላት ለሰዎች የፈጠራ ችሎታ የራሳቸውን አስተዋጽኦ ያደርጋሉ።